በታሪክም ብዙ ምን ነገርልን ነገር አለ። ከስዊዝ ካናል ጀምሮ በቀይ ባህር ሰንሰለት ተከትሎ ያለውን የኢትዮጵያ የግብይት የቀድሞ ታሪክ እስከ አረቡ እስከ ምስራቅ ድረስ ባለው ላይ ያለውን የገበያ ታሪክ ስንመለከት የውሃ መጠቀም ታሪካችን በማህበረሰቡ ዘላቂ ኢኮኖሚ ላይ ይደር የሚባል ጉዳይ ስላልሆነ አሁን ታሪክን እውን የምናደርግበት ምዕራፍ ላይ ደርሰናል የሚል እምነት አለ። አንድ ሀገር ያለ ባህር በር መግባትም መውጣትም አትችልም። የነበራትን የባህር በር ኢትዮጵያ ባልተገባ መንገድ በታሪክ እንዳጣች እናውቃለን። ይህንን ግን የአሁኑ ትውልድ በዚህ ሰዓት ይሄ ታሪክ እንዲቀለበስ የፊታዊ የጋራ ተጠቃሚነት እንዲረጋገጥ የጀመረው በጣም ደስ የሚልና ይበል የሚያሰኝ ጉዳይ ነው። እንደ ሀገር እንደ አንድ ትልቅ ታሪክ እንዳላት ሀገር የምናጣቸው ብዙ ነገሮች ስላሉን ይሄ እንደ ኢትዮጵያ እንደ አንድ ዜጋ በጣም ብዙ ቁጭቶችን የሚፈጥር ነው። ኢትዮጵያ አሁን ባለችበት የእድገት ደረጃ የባህር በር ቢኖራት ከሌሎች ካደጉ ሀገራት ተርታ የሚያሰልፋት ትልቅ አቅም ነውና ኢትዮጵያ ይህንን የህልውና ጉዳይ ብላ በቀይ መስመር አስመራ የምትንቀሳቀሰውን የባህር በር ጉዳይ እንደ አንድ ኢትዮጵያዊ ዜጋ እኔም የባህር በር ጉዳይ መንግስት በያዘው ልክ አጽንኦት ሰጥቶ እንዲያስፈጽመው እኔ ድጋፌ ነው። መንግስት አሁን የያዘው አቅጣጫ በተለይ ህጋዊ እና ዓለም አቀፋዊ ይዘትም ያለው ስለሆነ ዓለም አቀፍ ህግ በሚደነግገው መሰረት የባህር በር ጥያቄ ማንሳቱን ተገቢ ነው የምንነግራለኝና ይሄን ማግኘት ብንችል ትልቁ ድል ነው ብሎ መውሰድ ይቻላል እንደ ሀገር ማለት ነው።